ሄሎ እማዬ። ወይ ልጄ የት ነሽ ያለሽው? አትመጭም አሁን? ብቻሽን ነሻ ወይ ፖሊስ አለ? እንዴት ነው ፖሊስ የምጠራው? ብቻዬን ነኝ። ነይ እንጂ አትፍሪ። እርግጠኛ ነሽ? አዎ። እናትሽን አታምኛትም እንዴ? እማዬ አላምንሽም። ስንት ጊዜ እንደከዳሽኝ አትርሺው እንጂ። አንቺ ነሽ የከዳሽኝ። እኔ ከድቼሽ አላውቅም። ልጄ ነሽ አብራኬ ክፋይ። እንዴት ነፍሴን አሳልፌ ነው የምሰጥሽ? ታይ እማዬ ታይ እናትይ ስራራሽ። አንቺ ለኔ ነፍስሽን ልትሰጪኝ? አዎ አደርገዋለሁ። እና ለልጆቿ ስትል ምንም ነገር ታደርጋለች። የሌሎች እናቶች ናቸው። አንቺ ግን ተቃራኒ ነሽ። ከራስሽ የበለጠ ማንንም አትወጂ። አዎ አለ እንዴ እናንተ ልጆቼ። እስከዛሬ ደግሞ ላጠፋሁት ጥፋት ካሳ እንዲሆን አርቄ ነው የምወስድሽ ፖሊሶች የማያዩበት ቦታ። እርግጠኛ ነሽ ትረጅኛለሽ? መቼም አልከዳሽም። እመኝኝ የኔ ልጅ የአብራኬ ክፋይ እኮ ነሽ። ገና እንደተወለድሽ ዶክተሮቹ እቅፌ ውስጥ አስገቡሽ። ያኔ ምን እንዳልኩ ታውቂያለሽ? ምን? ልጄን አሳድግልኝ፣ አድጋ ደግሞ ለሀገር ለወገን ጠቃሚ እንድትሆን አብቃት እያልኩ ነበር የምጸልየው። አሁን አድገሽ ለሀገር ማጠቅሚም ብትሆኚ ዞሮ እንቦቀቅላ ልጄ ነሽ። አመሰግናለሁ እማዬ። ምንም አይደል የኔ ልጅ። አንቺ ብቻ ወደ እኔ ነይ። እርግጠኛ ነሽ ግን ማንም አልተከተለሽም? መረጃ ለማቃጠል ሞክሯል። ከልጆ ጋር ተባብረው ወንጀል ሰርተዋል። እውነት ነው። አውቄ ግን አይደለም፣ ሳላቅ ነው። አለማወቅ ከተጠያቂነት አያድንም። ሳያውቁ የሰሩትን ወንጀል እያወቁ ይጠየቁበታል። እንዳልጠየቅበት ምን ላድርግ? ልጆትን አሳልፈው ይስጡኝ። ያኔ እርሶ ላይ የፈጠጠው አይኔ ወደ ዩዲት ይዞራል። ወይዘሮ ወርቄ ራስዎትን ለማዳን ልጆትን አሳልፈው ይሰጣሉ? አዎ እሰጣለሁ። እማዬ አሳልፈሽ አትሰጭኝማ? አልሰጥሽም ልጄ። አሁን ሳትፈሪ ወደ እኔ ነይ። እሺ። አንቺ ከሃዲ! ምን ነው ልጄ? ከኋላሽ ፖሊስ አስከትለሽ ነይ ብለሽ ጠርኛለሽ? ምን አይነት እናት ነሽ እንዴ? ኧረ አልጠራሁም። ነይ። እያየሁሽ እኮ ነው ውሸታም። ሳትፈሪ ነይ። ማንም የለም። ሄሎ ለምን መጡ እንዴ? አንተና ጥፋተኛ ስትንከረፈፍ ነው። እኔ ምን ላድርግ እንዴ? አስመለጥካት። ምን ላድርግ? አቻለው ፀሐይ ማግባት ይፈልጋል። አዎ እማዬ ውሸቱን ነው። አውቆ ነው ሊጠቀምባት እንጂ ወዷት አይደለም። እኔም እንደሱ ነው ያልኩት እማዬ። እሷ ግን አልሰማለችኝ። እንዴት አመነችው? ለነገሩ እባብ አይደል? የእባብ ዘር ሳይታወቅ የሰው ልብ ውስጥ ሰተት ብለው ነው የሚገቡት። ይሄ እባብ የጓደኛዬ ልብ ውስጥ ሳይታወቅበት ሰተት ብሎ ገብቷል። ካሁኑ ካልታወች መጥፎ ነገር ውስጥ ነው የምትገባው። ይቆጫታል። እንድትነቃ አድርጊ። እንዴት አድርጊ እማዬ? አላቅም አለምዬ። ብቻ ከዛ ረመኔ ጋር ትዳር እንዳትመሰረት የቻልሽውን ሁሉ አድርጊ። ረፍዷል እማዬ። ያላትን ሁሉ አምና ወጥመድ ውስጥ ገብታለች። የዓለም ፍራቻ ይገባኛል። በጣም ነው የምትወድሽ። ክፉ ነገር እንዲነካሽ አትፈልግም። ግን ትንሽ የበዛ ግን መሰለኝ። አዎ ይገባኛል። ይቅርታ፣ በእኔ ምክንያት ብዙ ነገር ተናገረች አይደል? ችግር የለውም። ግን ይገርምሻል፣ ክፉ ነገር መናገሯ ለእኔ ደስ ነው ያለኝ። ለምንድን ነው ደስ የሚለው? ልትናደድ እኮ ነው የሚገባው። አዎ ሌላ ሰው ቢሆን ይናደድ ነበር። እኔ ግን ከአንቺ ጋር ፍቅር ይዞኛል። ፍቅር የያዘው ሰው ላፈቀረው ደስታ ነው የሚመኘው ያልሽኝ ደግሞ አንቺ ነሽ። ዓለም ክፉ ነገር እንዳይነካሽ ብላ ነው የተሳደበችው። ይሄ ማለት ደግሞ ትወድሻለች ማለት ነው። ቢሆንም አብዝተዋለች። ምን መሰለሽ፣ ድሮ ስታውቀኝ ሰድቤያቸዋለሁ፣ በድያቸዋለሁ። ለዛ ነው እንደዚህ የምትሆነው። ከዛ አንቺ መጣሽ፣ ህይወቴን ቀየርሽው፣ አዲስ ሰው እንደሆነ አደረግሽኝ። በአንቺ የተነሳ የተለወጠው ጸባይን አታውቀውም። ለዛ ነው አስቻለውን ላገባ ነው ስትያት የተናደደችው። ልክ ነህ፣ ግን እሷ እንደምትለው መጥፎ ሰው አይደለም። አዎ አይደለሁም። እሱን የምታውቂው ግን አንቺ ነሽ፣ ዓለም አታውቀውም። ስለዚህ አትፍረጂባት፣ ይቅር በያት። እንድትጣሉ አልፈልግም። እሺ
ውድ እንዳታረገው ንገሪያት። ነገርኳት ግን አትሰማም እማዬ። ከነዛ ክፉ ዘሮች ጋር መዛመድ ማለት መሞት ማለት ነው ልጄ። ልጄ እንደዚህ የሆነው ያችን ክፉ በማግባቱ ነው። ፀሐይም ይህንን እያወቀች ከዚህ ቤተሰብ ጋር ትዛመዳለች። ምን ብሏት እንደሆነ አላውቅም። ፊት ለፊቷ የተከመረውን የክፋት ገደል ሳታይ ሀሳቡ እንድትቀበል አድርጓታል። ሰዎቹ አስመሳይ ናቸው። የሰውን ሀሳብ እነሱ በሚፈልጉበት መንገድ መዘወር ይችላሉ። ከአሁኑ ካለቃች ወደፊት ጸጸት ነው የሚጠብቃት። አልሰማለችኝ እንጂ እኔም እሱን ፍራቻ ነው ላስጠነቅቃት ስሞክር የነበረው። እንዴት ነው ማሰብ ያልቻለችው? አቻለውን ለማግባት ታስባለች። የተወሰነ ቀን አባዬ ሲበድሏት እሱ በተቃራኒ ቆሞ አግዞላት ነበር። ጥሩ ነገር ተናግሮ አታለላት። እሺ አሁን ምን ማድረግ ነው የሚሻለው? አላውቅም እማዬ። እግዚአብሔር ይጠብቃት ከማለት ውጪ ምን ይደረጋል? መርማሪ ያልኩህን ለማድረግ በጣም ብዙ ጥረት ነው ያደረኩት። እንዴ እሷን በእጅ ለመስጠት ነበር ያሰብኩት፣ ግን አመለጠች። እኔ ምን ላድርግ? ወይዘሮ ወርቄ የወንጀለኛ ተባባሪ መሆኑን ረሱት እንዴ? መርማሪ ፖሊስ እንደማታስረኝ ቃል ገብተህ ነበረ እንዴ? ቃል ገብተህልኛል ነበር እንዴ ባለፈው? ዮዲትን እንዲዛት ከረዱኝ ነበር ያልኩት። እርሶ ግን የምፈልገውን ነገር አልሰጡኝም። ታዲያ እርሶ ስለምን ሰጡታል የሚፈልጉት? እቅዳችንን አልፈጽምም አልኩ እንዴ? ይኸው ዮዲት ባታመልጥ ኖሮ እጅ ላይ ነበረ ዛሬ የምትገኘው። ነበረች። እርሶ ባይነግሯት ኖሮ። እኔ አልተናገርኩም። ሙት እኔ አልተናገርኩም እንዴ? እመነኝ እባክህ መርማሪ፣ ምንም ነገር አልተናገርኩም። አላምኖትም። ትልቅ ሰው ያዋሻል እንዴ? በዚህ እድሜ እንደማዋሽ ይመስላል? በዚህ እድሜው ሰው ለመግደል ከልጆ ጋር መተባበር ከቻሉ መዋሸት የማይችሉበት ምክንያት ምንድን ነው? እመነኝ ፖሊስ፣ አልነገርኳትም እባክህ። ወይዘሮ ወርቄ በግድያ ሙከራ ወንጀል ተጠርጥረው በቁጥጥር ስር ውለዋል። አልዋሸሁም አልኩ እኮ፣ አልዋሸሁም አልኩ እኮ። እባክዎትን ኃይል እንድጠቀም አያርጉ። ዮዲትን ለማግኘት ነው የፈለግከው? እኔን እስር ቤት ካስገባኝ ግን መቼም አታገኛት ዮዲትን። ለምንድን ነው የማላገኛት? ምክንያቱም ልጅቷ ሰላሚ ናት፣ መሰለብ ታውቅበታለች። እንደታሰርኩ ካወቀች ደግሞ ዳግመኛ መቼም አታገኛትም። እንዳጠፋ ከፈለክ ማድረግ ያለብህ ነገር ምን እንደሆነ ታውቃለህ? እኔን ስማኝ። ምን ላድርግ? እኔን አትሰረኝ በቃ። እርሶን ካላሰርኩት ዮዲት መያዝ እችላለሁ? አዎ ትችላለህ። ምን መሰለህ ልጄ በቀለኛ ነች። እንደ ከዳኋት ካወቀች ሳትበቀለኝ የትም ቦታ አትሄድም። ልትበቀለኝ ስትመጣ ያኔ በቁጥጥር ስር ታውላታለህ። ይቺ ጀንበር እስክትጠልቅ ድረስ ልጄን እጅ ውስጥ ካላስገባሁኝ አንተ ማስገደል ሳይጠበቅብህ እኔ በገዛ እጄ በቀጥታ ወደ እስር ቤት እገባለሁ። አቤት። እናት ምን እንዳደረገች ታውቃለህ? ምን አገባኝ? ምንስ ብታረግሽ? ለምንድን ነው የደወልሽው? አሁን የቀረኝ አንተ ብቻ ነህ። ራሴን ከማጥፋት በፊት ለመጨረሻ ጊዜ እያወራው ነው። ራሴን ላጠፋ ነው። እሞታለሁ። ለምንድን ነው ራስሽ የምታጠፊው? እስር ቤት ከምገባ ብሞት ነው የሚሻለኝ። ለምንድን ነው እስር ቤት የምትገቢው? ቤቱ የሚሸጠው አንቺንና እናቴን ለማዳን አይደል እንዴ? እማዬ ግን ራሷን ለማዳን ስትል ከፖሊሶች ጋር ተባብራ እየሰራች ነው። አታረገውም። ወንደሰን የምታውበትን አካፋ ለፖሊሶች ሰጠቻቸው። ከዛ ደግሞ አሁን የተደበኩበት ድረስ ፖሊሶችን ይዛ መጣች። ምናልባት አስፈራርቷ ከሆነስ? ምንም አላስፈራሯትም። ቢያስፈራሯትስ ራሷን ለማዳን ልጇን አሳልፋ ትሰጣለች? ይህን ማድረግ የምችለው እናታችን ብቻ ነች። አሁን እኔ ያለሽው ለምን? አንተ መተህ እኔ ልታሳስረኝ ነው? የማይሆን ነገር አታውሪ። አሁን የት ነው ያለሽው? መጥቼ ላውራሽ። እግዚአብሔር ይሁናት። የዮዲት ዘርዘር ይሁንኛል ብሎ የተዛመደ ሰው መጨረሻ እንደኔ ልጅ ነው የሚሆነው። ወይ እማዬ፣ ስለ ፀሐይ እያወራን እኮ ወንደሰን እንዴት እንደሆነ ሳልጠይቆት እንዴት ነው? ዶክተሩ ይጠብቁኝ የማወራውት ነገር አለ ብሎኛል። አሁን ምን አይነት ሁኔታ ውስጥ እንዳለ አልነገረኝም። እርሱ አይተውታል እንዴ? አይቼዋለሁ። አንደበቱ ተዘግቶ አይኑ ብቻ እየተንከራተተ ወይ ልጄ። ማን ነው? እኔ ሰላም። እግዚአብሔር ይመስገን። አስቻለው ይኖራል?
አስቻለው የለም። እንዴ 2 ቀን ስጠኝ ብሎኝ ነበር እኮ ቤቱን ለቅልሃለሁ 2 ቀን ስጠኝ ብሎኝ ነበር። እና ስጠው። ሰጠሁት እኮ 2 ቀን ብሎ 2 ሳምንት ቆየ እኮ። ማሸጡ ከሆነ ወይ ሌላ አማራጭ ልፈልግ። ኧረ እንሸጠዋለን። ለምንድን ነው የማንሸጠው? ሌላ አማራጭ መጠበቅ የለብህም። ለአንተ ነው የምንሸጠው። አሁን ብሩን ትራንስፈር አድርግልኝ ለኔ። ወይዘሮ ወርቄ ቤቱ በእኔ ስም ሳይዞር ብር ትራንስፈር እንዳደረግሉት ነው የሚፈልጉት? አዎ አታምነኝም? ስጠኝና ይልቅ ዕዳ ልክፈልበት። ብሩን የሚያገኙት ቤቱ በእኔ ስም ሲሆን የመጨረሻ ቀንም ሰጠሁት። ዛሬ ወይም ነገ ቁርጡን ሊያሳውቁኝ ይገባል። አለበለዚያ ከእርሶ ጋር ስከራከራለሁ በሞላ ቤት ሌላ አማራጭ መጠቀም እችላለሁ። አትቸኩል እንጂ ችኮላ እኮ የድሃ ጸባይ ነው። እኛ ሀብታሞች ረቀ ብለን ነው ነገሮችን የምናየው። ተረጋግቼማ እኮ ወር ሞላኝ። አሁን ነው ቤቱን የምፈልገው። እንደው እኔ የምልህ እህት አለች? አለኝ። ታላቅ ነች ታናሽ ናት? ታላቂ። ያላገባ ቆንጆ ልጅ አለኝ። ለሱ ልድርለት ፈልጌ ነው። እንዴት ያለ የዋህ ቆንጆ ልጅ መሰለ። ያንተ እህት ደግሞ ብር ካላት ቆንጆ ባትሆን ችግር የለውም። ይኸውልህ ሁለቱ ከተጋቡ በኋላ ቤቱን በእሷ ስም ታደርግላትና እዚህ ቤት ይኖራሉ። ምን አሰብክ ታዲያ? ጥሩ አስቤያለሁ አይደል? በቃ ዝምታውሽ እንደ ሽታ ቆጥሬያለሁ። ዝምታ መልስ ነው ይባል የለ? ወይዘሮ ሙሉ ስጠራውት እኮ አይሰሙኝም። ዶክተር መጥፎ ዜና ልትነግረኝ ነው? ጥሩ ዜና ብነግሮት ደስ ይለኝ ነበር ወይዘሮ ሙሉ፣ ግን አልችልም። ወንደሰን ያለበት ሁኔታ ከቀን ወደ ቀን እየተባባሰ ነው። እኛ በምናደርግለት ሕክምና ህይወቱን ማትረፍ ብንችልም ዳግመኛ መራመድና መናገር ግን ላይችል ይችላል። እና ምን ይሻላል? ሕክምናው ከአቅማችን በላይ ስለሆነ ውጪ ሄዶ መታከም አለበት። ቆይ ምን እንዳደረግ ነው የምትፈልጊው? አላቅም። ብቻ አንድ ነገር አድርግ። መታሰር አልፈልግም። ወንጀል ከመስራትሽ በፊት ይሄ እንደሚመጣ ቀድመሽ ማሰብ ነበረብሽ። ወንደሰንና እናትን ለመግደል መሞከሬ ምንም አይቆጨኝም። አሁንም ቢሆን አይኔን ሳላሽ አደርገዋለሁ። መሞት ሲያንሳቸው ነው። እንግዲያውስ ቅጣትሽን አሜን ብለሽ መቀበል ነበረብሽ። እንደዚህ መፍራቱ ምን አመጣው? ቆይ ባሌና እናቱ መሞት አይገባቸውም ነው የምትለኝ? አላልኩም። እነሱን ለመግደል የማታመነቺ ከሆነ እስር ቤት ለመግባትም መፍራት የለብሽም። የሆነ ሆኗል። አሁን ግን መታሰር አልፈልግም። የት ለመደበቅ ነው ያሰብሽው? ፖሊሶች በየቦታው እየፈለጉሽ ነው። ለዛ እኮ ነው የደወልኩልህ። እንዳመልጥ እርዳኝ። እንዴት ነው ምረዳሽ? አላቅም። መታሰር ብቻ ግን አልፈልግም። ከዚህ ማጣውጣኝ። እሺ የሆነ ነገር አስባለሁ። ስልክሽ እንዳታጠፊው እደውላለሁ። ውጭ ሄዶ ከታከመ ድጋሚ መራመድ እድሉ ከፍተኛ ነው። ግን ምን? ወጪው ብዙ ነው። ለማሳከሚያ የሚሆን ብር አለዎት? ዶክተር ያለኝን ነገር ሁሉ እሸጣለሁ። ልጄ ዳግመኛ ሲራመድ ማየት ብቻ ነው የምፈልገው። የሚገባውን ሕክምና ካገኘ የፈጣሪ እርዳታ ተጨምሮበት ልጆ ዳግመኛ ሲራመድ እንደሚያዩት እርግጠኛ ነኝ። ለምንድን ነው የማልከዳት? ለእሷ ስል እስር ቤት እንድገባ ነው የምትፈልገው? አላደርገውም። ለምን ድብን አትልም? እኔ ወርቄ ዘብጥ አልወርድም። እርስ በርስ እየተከዳዳችሁ ለሚያያችሁ ሰው እናትና ልጅ አመስሉ። አልምሰላ ለሰው አይን እናት እንድመስል ለልጄ ልታሰር? ይቅርታ አድርግልኝ፣ አልታሰርም። እኔ ችግር ውስጥ ብገባ ከአንቺና ከልጅሽ ምረጪ ብትባይ ራስሽን ነው አይደል የምትመርጪው? አንተማ የኔ ያስቻለው ነህ። መቼም ቢሆን ችግር ውስጥ አትከተኝም። የችግሬ ማምለጫ ጎረምሳዬ ልጄ፣ እሞትልሃለሁ። አላምንሽም እማዬ። እኔም ራሴን አላምነውም። እንድታምነኝ አልጠብቅም። ልጄ የወዲት አሁን የት ነው ያለችው? አድራሻውን ንገረኝና ለፖሊስ ላስይዛት። አልሰጥሽም። ስጠኝ ልጄ። ፀሐይ እስክትጠልቅ ድረስ ልጅቷን ካላስረከብኩኝ እኔን ነው የሚወስዱኝ። ከፖሊሶች ጋር እኔን አትሰሩኝ፣ ልጄን አሳልፌ እሰጣችኋለሁ ብለሽ ተስማማሻል? አዎ ተስማምቻለሁ። እኔ መታሰር አልፈልግም ብዬ ደጋግሜ ነግሬያለሁ። መታሰር አልፈልግም።
ታሳዝኛለሽ። አትዘን የኔ ልጅ። አንድ ነገር ላማክር ነበር። ከቻልክ ታደርግልኛለህ? ምንድን ነው? ትዳር መስረትልኝ። ምን? ይህን ቤት ሊገዛ ያለው ያ ባለ ሀብቱ ታላቀታለችው። ቤቱን የሚገዛው ለእሷ መኖሪያ ብሎ ነው። ይገርምሃል፣ እስካሁን አላገባችም፣ ልጅም አልወለደችም። እና ለምን አታገባትም? ሽማግሌ ልክና ከዛ ድል ባለ ሰርግ እኔ ድራችኋለሁ። ለአንቺ ደስ እንዲልሽ እኔ የማልፈልጋትን ሴት ላግባ? ለምንድን ነው የማትፈልጋት? ቤት አላት። አንተ ካገባሃት የትም አትሄድም። እዚሁ ዘና ብለን እንኖራለን። እስር ቤት ላለመግባት ብለሽ ሴት ልጅሽን ለፖሊስ አሳልፈሽ ሰጠሽ። አሁን ደግሞ ቤት ለማግኘት እስቲ እኔን ልድሪ ነው? አዎ በል፣ ሚዜዎች መምረጥ ጀምር። ከዛ ትዳር መስርተህ ትኖራለህ። አታስቢው፣ አላገባም። ለምን? እማፈቅራት ሴት አለች። እሷን ነው ማግባት የምፈልገው። ማን ናት? የሀብታም ልጅ ናት? የልብ ሀብታም ነች። 10 ልብ ነው እንደ ያላት። የልብ ሀብታም እንችለኛል እንዴ? ሁላችንም አንድ ልብ ነው ያለን። የእሷ ከወርቅ የተሰራ ነው። ለዚህ ነው ውድ የሆነው። አዎ ከወርቅ የተሰራ ነው። ሀሳቦቿ ውስጧ በሙሉ ወርቅ ነው። እቺ ወርቅ ልብ ያላት ያልካለች የት ነው ያለችው? ማን ናት? ታውቂያታለሽ? ወርቅ ልብ ያላት ልጅ እኔም ማቃት ማን ናት? አሁን አወቅኳት። ያቱ ዘውዱ ልጅ ነች አይደለ? አዎ እዛ መገናኛ ጋር ደግሞ ፎቅ ቤት አላቸው። እሷን ከሆነ ጥሩ ነው በቃ። እሷ አይደለች። እና የግርማ ልጅ እንዳትሆን። አባቱ እኮ መኪና አስመጪና ላኪ እኮ ነው። ከነሱ ጋር መዛመድ በብር እንደመታጠብ ነው። ጎበዝ የኔ ልጅ አኮራኝ። አሁን እማዬ የአቶ ዘገየ ልጅ አይደለችም። እሺ ማን ነች እንዴ? አጓጓኸኝ እኮ። ከዚህ በላይ መጠበቅ አልችልም። ፀሐይ። ፀሐይን ሰራተኛ ልታረጋት? ጎበዝ። ግን ለእኔ ስትሰራ ቆይታለች። ምን ነክቶ ነው በሞላ ሰው እሷን ሰራተኛ ለማድረግ የፈለግከው? እሷን ነው ማገባው። ትቅርብ እባክህን። ሌላ ሰራተኛ ፈልግ፣ ሞልቷል እኮ። ምንድን ነው ያልከው ግን? እሷን ነው። እንዳትጨርሰው። እኔ መስማት አልፈልግም። ይሄን ከአሁን ወደ አንድ ቃል ካፍ እንዲወጣ አልፈልግም። በቃ እሷን ነው ማገባት። ነገርኩሽ እኮ ማየ፣ እሷን ነው ማገባት የምፈልገው እሷን ነው። አታገባትም? ውጭ ሀገር ሄዶ መታከም አለበት ነው ያሉት። የምርሽ ነው? እንኳን ውጭ ሀገር ትሄዶ ሀገር ውስጥ ራሱ እኮ የሕክምና ወጪ በጣም ከባድ ነው። እንዴት ሊያደርጉ ነው? ሀገር ቤት መሬት አለን እሱን እንሸጣለን ሲሉ ነበር። ውይ እግዚአብሔር ይሆናቸው። እጸልይላቸዋለሁ። ለእሳቸው ስትጸልይ በዛው ለአንቺም ጭምር ጸልይ፣ ያስፈልግሻል። ለምንድን ነው ጸሎት የሚያስፈልገኝ? አስቻለውን ላገባ ነው ስትያል ነበር። እዛ ቤት ውስጥ እየገባሽ ጸሎት የማያስፈልግሽ ነው የሚመስልሽ? በደንብ ነው የሚያስፈልግሽ። ታውቂያለሽ አለ ቅድም አስቻለው ዓለምን አስቀይሜያታለሁ ብሎ እየተጸጸተ ነበር። አንቺ ግን አንድ ቀን ላጠፋው ጥፋት እስከ ዛሬ ድረስ እየወቀሽው ነው። መወቀስ ሲያንሰው ነው። ለምንድን ነው ግን ደስተኛ ማትሆኝ? አስቻለውን ላገባው አይደል? ለምን ነው ደስ የማይልሽ? የምፈልገው የአንቺን ደስታ ነው። ከአንቺ ደስታ ውጪ ምንም የምፈልገው ሌላ ነገር የለም። እንግዲያውስ ደስተኛ ሁኚ። እኔ በጣም ደስተኛ ነኝ። ደስታዬን አጠፋኸው፣ አዋረድከኝ። ለምንድን ነው ያዋረድኩሽ? ፀሐይን ስታገባ ሰው ምን ይለኛል? የትልቅ ሰው ዘር ታገባለህ ብዬ ስጠብቅ እቺ መድረሻዋ የማይታወቅ ሴት አስገብተህ ምራት አድርገህ እኔ ቤት አስገብተህ በሰፈሩ መጫወቻና መሳቂያ መሳለቂያ ልታደርገኝ ነው። ሰው የፈለገውን ይበል፣ እኔ ምንም አያገባኝም። ኑሮውን የምኖረው እኔ ነኝ። እኔስ አታስብልኝም? ተከብሬ በተቀመጥኩበት ሰፈር ስዋረድ ምን ይመስልሃል? አላዋረድኩሽም እማዬ። ከማፈቅራት ሴት ጋር ነው ትዳሬ መሰረትኩት። የምታከብራት ሴት እኮ ለእኔ ሀዘን ዛብኝ ነው የምትመጣው። እንድታገባት አልፈልግም። በቃ እማዬ፣ ፀሐይ ጥሩ ሴት ነች። ስላላወቅሻት ነው። እኔ በጣም ነው ማፈቅራት። ብታውቂያት ጥሩ ሴት ነች። አውቃታለሁ እኮ። ማላውቃት ነው እንደሚመስልህ? በደንብ ነው የማውቃት። ለወራት ሳሰስት ምግቤን እየከካች የተቀመጠች ሰራተኛ ናት። ለወራት ሳሰስት እንጀራሽን እንክት እያደረገች የኖረች ሴት የእኔ ሚስት ልትሆን ነው። ላገባት ነው። አትሆንም። እንድታገባት አልፈልግም። በቃ ወደሽ ፈቅደሽ ብድሪን ደስ ይለኝ ነበር። ካልሆነ ግን በገዛ ፈቃዴ ማግባቴ አይቀርም። አዝናለሁ። ልጅ አዋረደኝ። ወይኔ ወርቄ
እንዴት ነው እናቴ? እግዚአብሔር ይመስገን። ዛሬ ወንደሰን እንዴት ነው? እግዚአብሔር ይመስገን ደህና ነው። አሁን እኔ መጸዳጃ ቤት ደርሼ ልምጣ። ልጄ መናገርና መራመድ ያልቻለው በማን የተነሳ እንደሆነ ታውቂያለሽ? አዎ ሰው ለመግደል ምንም የማያቅማሙ ክፉ ዘሮች ጋር ልትዛመች እንደሆነ ሰማሁ። ዮዲትና እናቷ መጥፎ ሰው እንደሆነ አውቃለሁ። ግን እማዬ አስቻለው እንደዛ አይደለም። ከአንቺ በፊት አውቀዋለሁ። ከእህቱ እኩል እየሰደበኝ ነው የኖርኩት። ልጄ ከቻልሽ ከሱ ጋር ያለሽን ግንኙነት አቁሚ። መጨረሻው አያምርም። ልክ ኖት። አስቻለው ለእርሶም ለዓለምም ለእኔም መጥፎ ሰው ነበረ ነው። አሁንም ነው። አብሮት የተወለደ ክፋት በቀላሉ ከውስጡ አይወጣም። ፈጣሪ ጨርሶ ይማር። ወይ ወንድሜ ምን አይነት ስራ ልታገኝልኝ ትችላለህ? አሁን እንደነገርኩ ከሆነ የቤት ሰራተኝነት ብቻ ነው ላገኝላት የምችለው። የቤት ሰራተኝነት? ሰራተኝነት። እሺ በቃ ነግሬያት አሳውቅሃለሁ። አቤት። ልትደበቂበት የምትችይበት ቦታ አግኝቻለሁ። የት? ሰራተኝነት። ሰራተኝነት? የምን? የቤት ሰራተኛ። ምን? የቤት ሰራተኛ ለሆን? ሰራተኛውን አልሰራም። እና ሌላ የምትሄጂበት ቦታ አለ? ከፖሊሶች አይን መጥፋት የምትፈልጊ ከሆነ የሆነ ቦታ መደበቅ አለብሽ። የቤት ሰራተኛ አልሆንም። ዮዲት ብቸኛው አማራጭ እሱ ነው። ሰው ቤት ትቀጠሪያለሽ። ከዛ ከገባሽበት ቤት ሳትወጪ ለተወሰነ ጊዜ ትደበቂያለሽ። በቃ መደበቂያ ምሽግ በይው። የሰው ቤት ሰራተኛ ከመሆን ብታሰር ነው የምመርጠው። ብታሰር። የራስሽ ጉዳይ። እንግዲህ እኔ የመሰለኝን አድርጌያለሁ። እንዴት አልኪ ነው? እንዴት ነው? ሰላም ነው? ቀደም እኮ መጥቼ እናትን አገኘኋቸው። አንተን ስጠይቅ አላየሁትም አሉ። ቤቱን ቶሎ ነው የምፈልገው። እናንተን ቀጥሬ እኮ ያቃጠልኩት ጊዜ መሬት ገዝቼ እኮ አዲስ ቤት ብሰራ እስካሁን ያስጨርሰኝ ነበር። የኔ ወንድም ይኸው እንደምታየው ቤቱን እንዳለ እቃ አውጥተን ጨርሰናል። የቀረን ቤቱን ማስረከብ ብቻ ነው። አስረክቡኛ ታዲያ። ቤቱን እኮ ቶሎ ነው የምፈልገው። እሺ ወንድሜ 2 ቀን ስጠኝ። አልሰጥም እንዴ! 2 ቀን እኮ በጣም ብዙ ነው። እባክህ ወንድሜ ስለምን 2 ቀን ብቻ ስጠኝ። ባለፈው እኮ 2 ቀን ብላችሁ እኮ ከሳምንት ከ15 ቀን በላይ እኮ ነው የቆያችሁት። አሁንም ድጋሚ አመት ሙሉ ልታስቆዩኝ ነው እንዴ? በአሁኑ አንቆይም። ቤት እየፈለግን ስለሆነ 2 ቀን ብቻ ስጠን፣ አስረክብሃለሁ። እሺ ጥሩ፣ 2 ቀን እሰጣችኋለሁ። አማቼ ታላቅ እህትን ልትድርለት መጣ አይደለ? እኔ እኮ አላምን አለኝ። እስቲ ንገረው እባክህን። ታላቅ እህት አለ አይደለ? አዎ አለ። ልትድርለት ትፈልጋለህ አይደል? አልፈልግም። እባክህ እንዳርለት፣ አለዛ ሰራተኛ አይን ያገባታል። እኔ ደስተኛ እንደሆነ አትፈልግም? 2 ቀን ብቻ ነው የምሰጣችሁ። ኧረ እባክህ ንጌታ እባክህ። ይሄ ማን ነው? አመዳም ፀሐይን አታገባትም አይደል? ሄሎ ተስማምቻለሁ። ከምታሰር የቤት ሰራተኛ ብሆን ይሻለኛል። እሺ ልጄ ፀሐይን አታገባትም አይደል? አገባታል። አታገባትም።